ባንዲው የሆነ 360 ዲግሪ የተገለበጠ እንትን ነበረ፣ ዘለፋ ሁሉ ነበረው። እኔ በተለይ ሀና በጣም ተናዳ ስለነበረ ምን ክብረ ቢሶች ምናምን የሚል ቃል ተጠቀመች ማለት ነው፣ ኦርቶዶክሶች ምናምን ብላ እና በጣም ነው የገረመኝ። እኔ ስራ ላይ ስለነበርኩኝ በኤርፎን ነበር መከታተለው እንጂ ልገባ ነበረ። ገብቼ በጣም እንትን ሆነ፣ እንትን ኦቨርዶዝ ነበር የሆነባቸው ማለት ነው። እኔ እንደዚያ ከሚሆን አክሊል አንደኛ ቤታቸውን ከከፈቱ ትምህርቱን ካስተማሩ በኋላ ኑና ጠይቁን ቢሉ አይደል? ቤታቸውን ትምህርታቸውን አብራሩ። ካብራሩ በኋላ አሁን በዚህ ላይ ጥያቄ ያላችሁ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ ብለው የኛ ልጆች ገብተው አንተም ጭምር ሊሆን ይችላል ገብተህ በዚያ ጉዳይ ላይ አይ እዚህ ላይ ያስተማራችሁ ትምህርት ትክክል አይደለም ወይንም ያልገባህ ነገር ካለ አብራሩልኝ ማለት ተገቢ ነው ብዬ አስባለሁ። ልክ እናንተ እንደምታደርጉት አሁን እና አክሊል ላይቭ ስትከፍቱ እኛም ቢሆን ስንከፍት እንደዚያ ነው የምናደርገው። ጥያቄ ያለው ካለ በአብራራው ላይ ሚስ አንደርስታንድ ተደርጋችሁ ከሆነ ኑና ጠይቁ፣ ሞግቱ ይባላል። እንትን ይሰጣችኋል፣ በዚህ ያብራራሉ። እኔ ግን በጣም የገረመኝ እዛው ላይ ላይቭ ላይ ራሱ ብራዘር ዴቭ ሲል የሰማሁት ምንድነው ይመጣሉ፣ ደቂቃ ይዘን በደቂቃ ነው እንደ ዲቤት ነው የምናደርገው አይነት ነው። ዲቤት ከሆነ ደግሞ ገለልተኛ ቤት ወይም ኮሆስት ያስፈልጋል እንጂ ራስህ አብራርተህ ረጅም ሰዓት ወስደህ ከዚያ ደግሞ ኦርቶዶክሳውያን አስገብተህ ድንገት ላይቭ ከፍተህ ደግሞ ቶፒክም ሳይነገር ኑና ሞግቱኝ ዲቤት እናድርግ ማለት እኔ አይቻል አቅም እስካሁን ድረስ በቲክቶክ ከመጣንበት ጀምሮ እና እኔ ሳጠቃልል በአሁን እንትን ላይ እኔ ሉተራን አሁን እየሄዱበት ያለው እንትን በጣም ነው ያስደነገጠኝ። እግዚአብሔር በሚያውቀው ያው ካልም ናቸው፣ በጣም ጸጥ ያሉ ናቸው፣ የተረጋጉ ናቸው የሚል እኔ ራሴ ቪዲዮ ሳይደርቅ ነው በጣም የጋሉት ማለት ነው። እና በዚህ ግለት ከቀጠሉ ሊፈነዱ ሁሉ ስለሚችሉ ብታረጋጉት ብያቸዋለሁኝ። እና ኦልሬዲ ሀና ይቅርታ ስለጠየቀች ማንሳት አልነበረብኝ። ግን አሁንም ዲቤት ከሆነ እንትኑ መወራወሩ ሳይኖር እኔ አሁን ቪዲዮ አልገባኝም። አንተ ራስህ አብራራኸው እንጂ የሆነ ወረቀት አንተና ዴቭ ያዛችሁ፣ እሺ ከዚያ ቀደዳችሁት። ከቀደዳችሁት በኋላ እኮ ጸጋ ብቻ አብራችሁ ነው ሄዳችሁት። ይሄ ቪዲዮ አሁን ይብራራ ቢባል ኦኬ፣ ቀደዳችሁት የሆነ ወረቀት ኦኬ፣ ከጀርባችሁ ጸጋ ብቻ አለ። ሁለቱ ጸጋ ብቻ የሚለውን ከቀደዳችሁት በኋላ አብራችሁ ሄዳችሁ ማለት እኮ ጸጋ ብቻ የሚለውን ትምህርት ዳዊትና አክሊል አልተቀበሉትም ነው የሚል ትርጉም የሚኖረው። ከቀደዳችሁት በኋላ ኦፖዚት ዳይሬክሽን ነበር መሄድ የነበረባችሁ። ተለያይተናል ከሆነ ማለት ነው አብራችሁን ሄዳችሁት። ይቀጥልና ኤፍሬምና አክሊል ይመጣሉ ማለት ነው። ከዚያ የሁለቱ ጥሩ ነው። ያው ጸጋ ብቻም ሁለቱ አንድ ናቸው። ዶክሜንቱንም አልቀደዱትም እንደያዙት ነው ቪዲዮ የሚጠፋ እና እንደዚህ ያሉት ነገሮችን ከማድረግ ሪላክስ በቃ ትንሽ ቀዝቀዝ አድርጋችሁት ሉተራን እናዞረዋለን። ምንድነው አታክ እንትን ምንድነው ይሄ ካውንተር አታክ ነው የምናደርገው፣ ተዘጋጁ ምናምን። ይሄ በጣም እኔ በልጅነቴ በጣም የሰፈር የሚፈራ ሰው በቃ ዱላም ይሁን ትግልም ሲሆን በጣም ፈሪ ሰው በጣም ነበር ይጮሃል። በቃ ሰማይ አድርሼ ፈጠፍጣለሁ ምናምን ነው የሚለው እና ግን ስትጨብጡት በኖ የሚጠፋ አይነት ኧረ እባክህ ተወኝ እባክህ ብሎ የሚያለቅስ ማለት ነው። እንደዚህ አይደረግም። ኦኬ ትምህርት ነው ይሄ። ምንም ክርክር አያስፈልግም፣ ጥላቻ አያስፈልግም። ትምህርት ነው። ትምህርት ላይ ቁጭ ብሎ በስነ ስርዓት ማውራትና መነጋገር እየተሻለ መሰዳደቡ ምን አመጣው እንዴ? በአንድ ቀን ነው ላይቭ የከፈቱት። ተደጋጋሚ እንኳን ገብተው አልገባሉ ብለው ከዛም በኋላ ደግሞ በቃ አፋችሁን ዝጉ፣ ይኸው መምጣት አልቻላችሁ ማለት አንድ ነገር ነው። ግን ሚሳኤል እንተኩሳለን መትረጊስ የሚለው እኔ በጣም አዝኛለሁ ሁለት ለመናገር። ስለዚህ አረጋጉት። ረጋ ብሎ ሁሌ እንደምናረጋው ይኸው ከእነ ኤፍሬም ጋራ ሁልጊዜ አሁን ከዚያ ከሉተራን ወዲያ አይደል ዲቤት ስታደርጉ የነበረው። ይኸው ኤፍሬም እዚህ ጋር መጥቶ አብረን እያወራን ነው። ጥላቻ እኮ ቢኖር ኖሮ እዚህ ጋር ቁጭ ብለን አናወራም። እና ጥላቻ አታስመስሉ። ሲሪየስሊ እኔ ቶኒ በጣም ከፍ ሊል ይችላል። ጥላቻ የለብኝም እኔ በግሌ እግዚአብሔር በሚያውቀው ማለት ነው። እና እንደዚያ ነው። ለሌላ ጊዜ የምንታወሩ ነገሮቹን ቀዝቀዝ ብታረጓቸው
ለማለት ነው። እግዚአብሔር ይስጥልኝ ስላዳመጣችሁኝ እናመሰግናለን። ቀሲስ ግን አንድ ሀሳብ አንድ ደቂቃ እንትን ብል ምን መሰለህ፣ እኔ እውነት ለመናገር በጣም የገረመኝ ከኢዮሲ ጋር አውርታችሁ ስትጨቃጨቁ አይቼ አንድ ቪዲዮ በጣም ነው የገረመኝ። ምክንያቱም አይ ቲንክ በደንብ ትግባባላችሁ ብዬ ኤክስፔክት አድርጌ ነበረ ምክንያቱም ትተዋወቃላችሁም እንደገና ዮሲም እንደምታውቀው በጣም እንትን ብሎ ነው ካም ሆኖ ነው ምናምን እንትኖችን የሚያብራራው ምናምን እና እኔ አይውሽ ያንን ብትደግሙት በእንትን መንገድ ብትደግሙት ደስ ይለኛል። ከዮሲ ጋር ያወራችሁ ባለፈ እንትን ያላችሁትን አይ ዶንት ኖ የት እንደሚሆን ግን አንድ ቤት ሆናችሁ በጣም ጊዜ ወስዳችሁ ረጅም ሰዓት ብታወሩ በጣም እንትን ይመስለኛል እና በጣም ገርሞኛል። እኔ ከሱ ጋር የነበረው ነገር ማለት ነው። ሌላው አሁን እንደዚህ እንትን አሉ ምናምን ያሉትን እኔ ቀሲስ እሱን ቪዲዮ አላየውም እንደዛ ሲሉ ምናምን ማለት ነው። ግን ደግሞ ልዩነት እንደተፈጠረ አውቃለሁ። እነሱ አኬ ሚስ ሪፕሬዘንት አድርጎናል ማንለውም ብለዋል ያሉበትን ቪዲዮዎች እንደዛ አይቻለሁ። አኬ ደግሞ አይ እኔ መጽሐፍ ነው የተጻፈ እንትን ነው ያለው ማሳየት እችላለሁ እኔ ዶክመንቶቹ ምናምን ነው እንደዚህ እያለ ያለው። ስለዚህ አይ ቲንክ ግልጽ ነገር መሰለኝ እኮ አሁን እንደዚህ ከሆነ በቃ የሆነ ቦታ መርጦ እንትን ማለት ነው። በቃ ከዋሻ አክሊል ዋሽተሃል የሆነ ቤት ሄዶ ይሄን ዋሽተሃል ማለት ነው። እሱ ደግሞ አልዋሻውም ዶክመንቶቹ ይሄው ናቸው ብሎ ማሳየት ነው። ዶክመንቶቹን አውጥቶ ይሄው ነው ብሎ ነው ማድረግ በቀላሉ እንትን የሚል ነገር ነው። ግን ደግሞ ይሄም ሁሉ ካልተፈለገ እዚህ ነገር ውስጥ ሙሉ መግባትም አላስፈላጊ ከሆነ ቪዲዮ ቢሰራ ማለት እነሱም ስፔሲፊክ አድርገው በዚህ ጉዳይ ላይ ያልከው ነገር ትክክል አይደለም፣ እዚህ ጋር እንደዚህ አይልም ብለው ቪዲዮ ቢሰሩ አኬም ደግሞ ይሄው ከዚህ ጋር ነው ያደረኩት፣ ይሄው ከዚህ መጽሐፍ ነው ከዚህ እንትን ነው ያነሳሁት ብሎ እንደዛ ቢል በቃ ሰውም ቪዲዮቹን አይቶ እኮ በቂ ነው። እንትን የግድ አርጊመንትም አያስፈልግም፣ አብሮ ውይይትም አያስፈልግም እና እንደሱ ቢሆን ይሻላል እንጂ አሁን ቅርብ ጊዜ ወዲህ እኔ አሁን እቺን ብቻ ብዬ ነው የምጨርሰው። እኔ አሁን ቅርብ ጊዜ ወዲህ ምን ሆነ ውይይት ጠፋ ቲክቶክ ላይ ማለት ነው። ውይይት ጠፍቷል። የውይይት ጥሪዎችም ተቀባይነት የላቸውም ብዙ እና እውነት ለመናገር ውይይት ናፍቆናል። አትሊስት ውይይት እንኳን ባይኖር ቪዲዮዎች ፕሮፐር ቪዲዮዎች እንኳን እንደ በፊቱ የሚሰሩም ልጆች እየሰሩ አይደሉም፣ አኬም ጭምር ማለት ነው። አሁን ቀዝቅዟል ትንሽ ቪዲዮ መስራት ላይ ማለት ነው። እና እንደሱ ቪዲዮዎች ቢሰሩ እነሱም ብዙ ቁም ነገር አላቸው። ማስረጃዎችንም አርቲኩሌት አድርጎ ለማቅረብ ምናምን ይመቻሉ። ቪዲዮ ተቀርጾ እንትን ሲል ማለት ነው። ወይ በዛ መንገድ መሄድ ይሻላል። አይ ቲንክ እንደዚህ ውጥረት እንትን ከሚል ማለት ነው። አመሰግናለሁ። ቆይ አንድ ጥያቄ አለኝ። ቲክቶክ ላይ ያው ዴቭም አዲስ ነው፣ ሌሎቹም አብዛኞቹም ሉትራን አዲስ ናቸው። እናንተ ግን የቆያችሁ ስለሆናችሁ ታውቁታላችሁ። አንተ በእኛ ቤተክርስቲያን ያለውን አስተምህሮ ለምሳሌ ቅዱስ ቁርባን በኦርቶዶክስ አስተምህሮ ያለው ልክ አይደለም ብለህ ርዕስ ይዘህ ገብተሃል ብዙ ጊዜ አይደል? ያን ስታደርግ ኤፍሬም በጣም ስህተተኛ ነው ምናምን ተብሎ እንደዚህ ስትወቀስ አይታወቅም። አንድ ቤተ እምነት የሌላውን ቤተ እምነት ስህተት ነው ብሎ የሚያምነው ይዞ መግባት አይችልም በማስረጃ ሚስ ሪፕሬዘንት ሳያደርግ። ይሄ ነው እኮ ዋናው ፖይንት። አሁን ለምን እኛ ቤት መጥቶ አይጠይቅም? ትምህርታችንን ነው ፖይንቱ። ይገባል። ለምን ካዲያ የማንን ጎፈሬ እናበጥራለን? እኛ ያለ ነው እዚህ አይደል? ለዛ አይደል እንዴ ስህተት የምንለውን እኮ ለማውራት ነው ያለ ነው። ስለዚህ ስህተት የሚለውን ማንም ሰው ማውራት ይችላል። እኔ ስህተት ነው ብሎ ያመነውን ነገር ግዴታ ቤታቸው ሂዶ መጠየቅ የለበትም ነው። አሁን ሀኒቾ አይ ቲንክ ኤክስፔክቴሽናቸው እንደዛ ስለሆነ ነው። ክፉ ማስበው ላይሆን ይችላል፣ ግን ትክክለኛ መንገድ ላይ አይደሉም። አንድ ሰው የሌላ ቤታቸው ብሎ ለመተቸት ጥፋት አይደለም። አሁን አኬ መጥቶ እዚህ ሞግት ሚስ ሪፕሬዘንት አድርጎናል መጥቶ እዚህ መሞገት አለበት ብላ ጥሪ ካረገች እሱ ምንም ትክክል ነች እንደሱ ያደረገችው። አኬም ደግሞ አይ ለምን እናንተ ቤት አልመጣም ከፈለጋችሁ ሌላ ገለልተኛ ቤት ነው ድቤት የምትፈልጉ ከሆነ እንደዚህም ብሎ ማቅረብ ይችላል። እኔም እኮ ከዚህ በፊት አቅርብ ያለው አይደለ? እኔና ለምሳሌ ዴቭ ድቤት ጠርቼው ነበረ። ከዛ ድቤቱን ቆይቶ ተቀበለ። ዴን እሱ የፈለገው አለ ምርጫ ሰጠኝ። እኔ የምፈልገው እዚህና እዚህ ቤት ነው አለ። አይ እዛ ቤት አይሆንም፣ ፎርማል ድቤት ከሆነ ኮስት ነው መሆን ያለበት፣ ኮስት ይሁን፣ አለበለዚያ ደግሞ እንደ አማራጭ ሲሳይ ቤት አልኩኝ። አልተመቸውም እሱ
በቃ አልተመቸውም ሌላ ዝርዝር ሀሳብ አያስፈልግም። በቃ እሱ ኦፈር ያደረገኝ እኔ አልተመቸኝም፣ እኔ ኦፈር ያደረኩት እሱ አልተመቸውም። ስለዚህ በቃ ይቅር መሆናል ስላልተስማማን የሚሆንበትን ቦታ ይቅር ተባባልን። ሰው እንደዚህ መቅረት ይችላል። በቃ ከዛ በኋላ በየመንገዱ ሁሉም ማብራራት ይችላል። እነሱም ይሄኛው ነገር ሚስ ሪፕሬዘንት የተደረገ ነው፣ ይሄ ነው፣ ይሄ ነው ትክክለኛው ነገር ይሄ ነው ብለው ለራሳቸው ኦዲየንስ እንትን ማለት ነው። አኬም በዚህ ሳይድ ደግሞ አይ እኔ ደግሞ ያልኩት ይሄ ነው፣ ማስረጃውም ይሄ ነው፣ ይሄው ነው ብሎ እሱ ደግሞ ለራሱ ኦዲየንሶች ማስረጃውን አቅርቦ በቃ ማለፍ ይቻላል እኮ። የግድ እንትን ማለት የለም። አብሮ ማውራትም አያስፈልግም እኮ ግድ አይደለም እንደሱ መሆን። ነገራችን ላይ ከታች አንዳንድ ኮሜንት እየመጣ ስለሆነ ይቅርታ ልመልስ። አክሊል ቀሲስ ግን ጨዋ ናቸው ብለዋል ነበረ የሚል በጣም እኔም ይሄ ነገር ያን ቪዲዮ ስሰማው ሊመጣብኝ እንደሚችል ገምቻለሁኝና ከይቅርታ ጋራ ጨዋ ናቸው ሲሉ አልነበረ የሚል ነገር ስለተባለ ነው። አጭር ነገር ነው የምናገረው። እኔ አሁንም ቢሆን ሉተራን ቤት ከፍቶ ኦርቶዶክሳዊን የሚሳደብ ሉተራን እያለ አይቻላቅም። በጣም ካልም ነበሩ። እኔ ስማቸውን በተለይ ሜንሽን ያደረኳቸው ሰዎች እኔ ሲሳደቡ ምናምን አላየውኝም። በጣም ረጋ ብለው ነው የሚያወሩ፣ በጣም በጨዋነት ነው የሚያወሩት እና ያንን በመናገሬ አሁንም አይቆጨኝም። ነገር ግን አሁን ስጋት አለኝ። ማለት የተደበቀ ከሆነ የነበረው ማለት አብሮ የመጣ አብሮ ያደገ የነበረ ጨዋነት ሳይሆን የተደበቀ በውስጥ የታመቀ ማለት አፍ ላይ ብቻ የነበረ ከሆነ እንደገና ወደ ስድብና ወደማይገባ ነገር ሲሄዱ ያን ጊዜ መተቸት ተገቢ ነው ብዬ ነው የማምነው። አንድን ሰው በሰራው ስራ እናመሰግነዋለን፣ ሲሳሳት ደግሞ እንወቅሰዋለን። እንደዚያ ነው እንጂ የሚደረገው። እኔ ፈጣሪ አይደለሁኝም፣ የልባቸውን እኔ አላቅም። እኔ ግን እዚህ ውስጥ የምትሞግቱ ሰዎች ካላችሁ እስኪ አንድ ሰው አኬ እንትና የኒቀያ ወይንም ደግሞ ማን ነው ቴዎድሮስ ነው ማን አይ ዶንት ኖ ዳዊት ኦግስበርግ እነዚህ ልጆች እኔ አሁን አይታችኋቸው ታውቃላችሁ? መጥፎ ነገር ሲናገሩ እኔ አይቻላቅም። ኢቭን ዲቤት እንኳን ባደረጉባቸው አንዳንድ ልጆች ሳይ በጨዋነት ነው እኔ ባለፈው ሲያደርጉት የነበረው። ያንን ነገር ነው የመሰከርሁት። እኔ በባለፈው ከቀጠሉ ግን አደገኛ ነው የሚሆነው እንጂ ለማንም አይደለም። እንደዚያ የምትሉ ሰዎች ካላችሁ ከታች ፕሊስ እንደዚያ ባትሉ ጥሩ ነው። ሰውን መልካም ሲሰራ ማመስገን ይልመድብን። መጥፎ ነገር ሲያደርግ ደግሞ ይሄ ትክክል አይደለም ነው ልንል የምንችለው ለማለት ነው። እና አሁንም አክሊል በዚህ በኩል ያለውን ነገር ማስጠበቅ ያስፈልጋል። በቃ አንተ ትምህርቱ ስህተት ነው እንዴ ትክክል ነው ልትል ኑሯ እንዴ ድሮስ? እኔ እኮ በጣም ግራ የገባኝ ቅድም ኤፍሬምም ብለሃል የማን ጎፈሬ ልናበጥር ነው? አንድ ሰው እኮ ያለበት ተቋም እኮ እኔ ኦርቶዶክሳዊ ካህን መሆኔ ስሆን ጴንጤቆስጣል ወይንም ፕሮቴስታንት ትክክል አይደለም ማለት እንደሆነ እኮ ግልጽ እኮ ነው እንዴ። ያ ባይሆን ኑሮ እኔ እኮ እዚህ አልቀመጥም ነበር። ይሄ እኮ በጣም ግልጽ ነገር እኮ ነው። ትምህርቱን ስንተች ለምን ጥላቻ እንደሚመጣ እኔ እውነት ለመናገር አይገባኝም። በቃ ትምህርት ላይ ነው የምናወራው። ያ ጥላቻ ግን አይደለም። እና አሁን ሲሳይ እኮ ጴንጤ እንደሆነ እናውቃለን። ማለት የፕሮቴስታንት ነው። ጥላቻ ግን የለብኝም። እኔ ሲሳይ ቤት ስገባ በጣም በደስታ ነው የምገባው። ትምህርቱ ላይ ግን እሱም የኔን ትምህርት ተቀብሎት አይደለም ስገባ ይፍቱኝ እያለኝ አይደለም እንድናክሊል ነው የዚህ ጋር የምቀመጠው አይደለም። አውቄ ነው የምገባው ትምህርቱን። እሱም የኛን ትምህርት የማይቀበለውን አይቀበልም። በትምህርት ላይ ግን እንድናወራ ግን ቤቱን ይከፍታል። ሶፊየር ስለሆነ ሁላችን እንመጣለን። እና እንደዚህ አድርጎ እኔ ለሉተራን ምክር አቤል መታል እኔ ምክር የምሰጠው ጨዋነታችሁን ካስጠበቃችሁ ትጠቀማላችሁ፣ ካልሆነ ግን ራሳችሁም ወርዳችሁ ሰውም ጭምር ይዛችሁ ትወርዳላችሁ እንጂ ምንም ይሄ በጩኸትና በስድብ የሚመጣ ነገር የለም። ቤት ምረጡ፣ በቃ አውሩ። ምን ችግር አለ? እኛም እንማራለን። አሁን ሁለቱ ዴብና አክሊል ዲቤት ቢያደርጉ ወይንም ደግሞ በቃ አለ ቢጠያየቁ ራሱ ከታች ሆነን እኛ እናዳምጣቸዋለን። ከዛ የሉተራን ደግሞ ኮንፌሽን ስላላቸው ለመረዳትም ቀላል ነው። ማምለጥም አይችሉም ሉተራን ፎር ዛት ማተር። ምክንያቱም መጽሐፍ አላቸው፣ ኮንፌሽን አላቸው። ያንን ኮንፌሽናቸውን ሊቀዱት አይችሉም። ኦኬ በግላቸው ስለማያወሩ ለዲቤት ይመቻሉ። በእውነት ለመናገር
ኦኬ በማስረጃና በመረጃ ብታወሩ በጨዋነት ጥሩ ነው እንጂ ወረቀት መቅደድ ሚሊዮን ገንዘብ ቢከፈሉ አይመጣም። ይሄ በጣም እውነት መናገር ምን ማለት ነው? ለማንኛውም ከክፈሉና ከዚያ በኋላ ለመምጣቱን ብናረጋግጥ ጥሩ ነው። እግረኛ ነውና መኪና ቢገዛ ጥሩ ነው። በዚህ አጋጣሚ ሚሊዮን ካገኘ እኔ ቀኑ ነው ፈጥሯል። አሁን ወደ ቁም ነገሩ መጡ። ቀሲስ አሁን የእቅዳችን 50% የሚያስፈጽመን ያማል እንዴ? ቀላል እኮ አይደለም እኮ። ስማ ወይ አይ እንትን ነው ግን አሁን እውነቱን ለመናገር አሁን እንደዚህ አሁን ጊዜ ተሰጥቶት ምናምን የሚወራበትም ጉዳይ አልነበረም። በእርግጥ ያው እንደ አጋጣሚ እንዲህ ስለተነሳ እንጂ ማን ናቸው ማለት የምንወዳቸው ወንድሞቻችን ናቸው። አዎ በቃ ከዚህ የዘለለ ነገር እኮ የለም። አይ እኛ ሚስ ሪፕሬዘንት ተደርገናል የሚል ካለ መጥቶ ይጠይቀናል። ኑና ካልጠየቅናችሁ ወይም ኑና እንደዚህ ምናምን የሚል የሚያስብል ነገር የለም። አይ ቤቴን ዘግቼ በቃ ቤቴ ውስጥ ብቻ ነው የማወራው ካላችሁ የራሳችሁ ጉዳይ ነው። ይሄ እኔ ጉዳይ አይደለም። ባይዘው ፎር ዩር ኢንፎርሜሽን ምንድነው ቅድም ቀሲስ እንዳሉት መረጋጋታችሁን ምናምን አይተን በቃ ጥሩ ነው፣ ደስ ይላል። ትምህርታችሁ ሚስጥራት ላይ ያለው ነገር በተለይ ቅዱስ ቁርባኑ ላይ ምናምን ያለው ነገር ጥሩ ነው፣ ደስ ይላል። በቃ ከዚህ አንጻር አፕሪሺየት እናደርጋለን። ከዛ በዘለለ ግን የስህተት ትምህርታችሁን እንደብቋለን ማለት ግን አይደለም። በዚህ ምክንያት እንዴ ኢቭን ስህተት ነው ብዬ ሳነሳም ወይም ብለን ስናነሳም እኮ እንደው በጣም ኢንሰልት በሚያደርግ መልኩ ምናምን የሆነ ኦፌንሲቭ በሆነ መልኩ ምናምን እኮ አይደለም። እዚህ ላይ ስህተት ነው ብለን በጣም ሰላማዊ በሆነ መልኩ አስቀምጠናል። ምናልባት ሉተርን ስለተናገርኩት ከሆነ ትዕቢተኛ ነው ብዬ ማለት ነው። ሉተርን ስለተናገርኩት ከሆነ እንግዲህ ለሱ አዝናለሁ። ግን ነው ማለት አንዳንድ ጉዳዮች ላይ ማለት ነው አንዳንድ ጉዳዮች ላይ እንደዛ ነው። እሱን እኮ በማስረጃ ነው ያሳየው። ማለት የአባቶች ነገር ሲነሳበት ጥፋ ከዚህ የሚል ከሆነ እሺ፣ ደግሞ ቃል በቃል ጥፋ ከዚህ የምትለውን አሳየን ምናምን የሚል የቃቃና የቃላ ጨዋታ እንዳይመጣ ምንድነው ይህ ነገር ያነሳሁት ራሱ ከኤራስሙስ ጋር በነበረው ዲቤት ላይ ተነስቼ ነው አይደል? እንዴ አባቶች የቤተክርስቲያን አባቶች እንዲህ እንዲያስተምረዋል ሲባል ሉተር የነፃ ፈቃድ ትምህርት ላይ ማለት ነው ሉተር ብድግ አድርጎ አይ አባቶች ቢሉስ ታዲያ ነው በቃ ከመጽሐፍ ቅዱስ ብቻ ስጠኝ ማስረጃ። ያው ጄሮምን አታይም እንዲህ ብሎ አሁን ጄሮም ከነፃ ፈቃድ ጋር የማይገናኝ ነገር የተናገረውን በማንሳት ጄሮም ራሱ እንደዚህ ስለ ትዳርና ስለ ድንግልና የተናገረውን በማንሳት ስለ ድንግልና እንዲህ ከፍ እያደረገ እየተናገረ አይነት ነገር ከዚህ በላይ ምን አይነት የሰነፍና ምንድነው በጣም እንደው የወደቀ አይነት ንግግር እንዴት ሊኖር ይችላል አይነት ነገር ብሎ አሁን ጄሮም ሲያጣጥረው ታያለ። በዛ ደረጃ አሁን አንድ የኤርሲያን አባትን ትልቅ የኤርሲያን አባትን በዚህ ደረጃ አሁን ለመናገር የበቃው ለምንድን ነው? ከሱ ትምህርት ጋር ስላልተስማማለት ነው። ማለት የአባት ከሌሎችም የኤርሲያን አባቶች ጋር ሳይስማማ ቀርቶ ቢሆን እሺ ይባላል እኮ። ያ አሁን ጄሮም ከሌሎች የኤርሲያን አባቶች ጋርም ሳይስማማ ሌላ የራሱን የግሉን ይዞ ብቅ ነገር ብሎ እንደዛ አሁን ቢናገረው ኦኬ ይሁን። ግን እንደዚህ አይነት ሰውም አይደለም ጄሮም እና በቃ ከራሱ ጋር ስላልተስማማለት ነው። እዛ ጉዳይ ላይ ነው እያልኳቸው ያሉት። አሁን እዚህ የተነሳው ርዕስ ላይ ከራሱ ጋር ስላልተስማማ ብቻ በቃ እንደዛ ነው። ምንድነው ማስረጃ ስጠኝ አልኩት ከመጽሐፍ ቅዱስ። እሱ ሉተር ሲናገር ማለት ነው ኤራስሙስ ከመጽሐፍ ቅዱስ ማስረጃ ስጠኝ አልኩት። እሱ ግን አባቶችን ዘረዘረ። እኔ እዚህ ጋር የትኛውም አባት ምንም ነገር ቢናገር መጽሐፍ ቅዱስን ነው የምቀበለው ይላል ሉተር ማለት ነው። በሌላ አማርኛ ምንድነው አባቶችን ሁሉ እሱን ይቃወሙታል እና አባቶች ሁሉ ተሳስተዋል፣ እሱ ግን መጽሐፍ ቅዱስን በትክክል ተረድቶታል። እንደዛ ብሎ ነው የሚያስበው። ይህ እኮ በጣም አደገኛ እኮ ነው። ይህ እኮ ነው ትዕቢት ብለን የገለጽ ነው። ትዕቢት ብዬ የገለጽኩት እሱን ነው። እና ያ ጄሮምን ምናምን እንደዚህ የማጣጣሉ ነገር ምናምን እውነቱን ለመናገር ሉተር ብቻ አይደለም ጆን ካልቪንም ጭምር አይ በቃ አብዛኞቹ አባቶች በቃ እዚህ ጉዳይ ላይ ምንም መረዳቱ የላቸውም። ወደ ፍልስፍና የተጠጉ ናቸው። የፍልስፍናውን ትምህርት ከመጽሐፍ ቅዱሱ ጋር ደባልቀውታል ምናምን እየተባሉ ሲተቹ አይተናል። የኤርሲያን አባቶች አሁን እናንተ የምታውቁት አይ እኛ የቤተክርስቲያን አባቶችን እንቀበላለን ሲባል ነው አይደለም። ሁሌም የኤርሲያን አባቶችን የሚቀበሉት ከራሳቸው ትምህርት ጋር እስከተጣጣመላቸው ድረስ ብቻ ነው።
እንደዛ እነሱ እንደሚሉት የምርም የክርስቲያን አባቶችን የሚቀበሉ ቢሆኑ ኖሮማ ሉተር ለምን በዛ መልኩ ይመልሳል? አባቶች ሲጠቀሱበት ለምን ራሱን ያመዋል? ለምን ነበረ አባቶች ሲጠቀሱበት ሲያጉረመርሙ የነበረው? ለምንድን ነው? እና አይሰማም። በቃ ከራሱ ትምህርት ጋር ካልተስማማለት መጽሐፍ ቅዱስ ብቻ ብሎ ሶላ ስክሪፕቹራ ምናምን እና ሶሎ ስክሪፕቹራ ምናምን ብሎ ለመከፋፈል ይሞክር የለ ወደ ሶሎ ስክሪፕቹራ ነው ዞር የሚልልን። ለእሱ ሶላ ስክሪፕ በኋላ አባቶች ቢሆኑ የራሳቸው ጉዳይ ነው የሚል እና እዚህ ጋር አክሊል ከአባቶች አንጻር ካነሳ ለምሳሌ እኔ ፊሎኬን ባነሳለን ተቀበላቸዋለህ? አባቶች ፊሎኬን ሂፖስታቲክ ፕሮሴሽን ደብል ሂፖስታቲክ ፕሮሴሽን አለ ብለው ያስተምራሉ ነው። ከፊሎኬ አንጻር አባቶች ያስቀመጡትን አሁን ሂፖስታቲክ ፕሮሴሽን አይደለ? አሁን አንዴ ቆይ ልጨርስ። ቆይ አቤላ ላወራና ትቀጥላለህ። ብዙ ስላወራ ከአባቶች አንጻር አሁን እያወራኝ ሲጀመር መሀል ላይ አትግባ። እስካሁን ማንም ሰው መሀል እየተወራ ያለ እኮ መሀል ላይ አልተገባም። ስለኛ እኮ ነው እያወራ ያለው አክሊል። አቤል ሂፖስታቲክ ፕሮሴሽን እያወራ ሉተር እንደዚህ ነው እያልክ አቤል ሂፖስታቲክ ፕሮሴሽን ታውቃለህ? የገባውን ሁሉ እንትን ታውቃለህ በሚል እንደዚህ የምጠይቅህ አታውቅም። አንዴ ሚውት አድርገው ልጨርስ። ስለምታውቅ ነው። አታቋርጠኝ እባክህን። እንደ ላውራና ታወራለህ። ለዚህ ነው እንዴት እነ ኤፍሬም እነ ቀሲስ ሲያወሩ መሀል ላይ አልተገባም። እኔ ደግሞ ሀሳብ እየሰጠሁ እያወራ ያለው ብዙ አወራ እኮ ሉተርን ዲፌንድ ልታደርግለት ከሆነ ይስማኛ እንደ ይኸውልህ አባቶችን አባቶችን የሚቀበለው ከዚህ አንጻር ነው፣ ከሱ ትምህርት ጋር ሲሄድ ነው ስትል ነበር አንተ። ከአንተ ትምህርት ጋር የማሄደውን አባት አንተም አትቀበልም እያልኩ ነው። ያ ማለት አንተ አባቶችን ዲስሪስፔክት አድርገሃል ነው። እሱ አንዳንድ ጊዜ ቆይ አንዴ ልጨርስ። ሉተር ኢንፈለብል ነው ብለን አናምንም እኮ። ሉተራኒዝም የሚለካው በሉተር አይደል። ሉተር ላይ አስቀምጠ ሉተር እንትን አለ ብለህ አምጥተህ ሉተራኒዝም ላይ መለጠፍ ሰው ነው፣ ሊሳሳት ይችላል። ከዛ አንጻር ነው እኛ የምንመለከተው። ብዙ ጊዜ ምላሽ የሰጠነው ነው። ጄሮምን እንደዚህ ብሏል ከሱ ጋር ትምህርቱ ጋር ስለተጋጨ ነው ምናምን አይደለም። እኛ የምናስቀምጥበት ሜትድ አለ። ከዛ አንጻር እናወራላቸዋለን። አንተ አባቶችን ማትቀበላቸው ትምህርቶች አሉ። ያ ማለት አንተ ኦገስቲን ተሳስቷል በዚህ ዙሪያ ስትል ነበር። አንተ እኮ ኦገስቲንን ዲስሪስፔክት እያደረክ ነው ብዬ መናገር እችላለሁ እንዴ? አክሊል 2026 ላይ መጥቶ ኦገስቲን ተሳስቷል አለ ብቅ ብሎ ብዬ መናገር እችላለሁ እንዴ? ኦኬ እንደዛ መናገር እችላለሁ ከአንተ አንጻር ማለት ነው። ስለዛ ኦገስቲንን አንስቶ አውርቷል። ኦገስቲን በዚህ ዙሪያ ተሳስቷል ትልና ደግሞ ሉተር በዚህ ዙሪያ ደግሞ አባቶችን ወቅሷል ትላለህ። አንተ እዛው አባቶችን ወቅሰ ማለት ነው። ይሄ ሎጂክ ምንም የሚያስኬድ አይደለም። በተደጋጋሚ እንደዛ ስትሉ ነው የምሰማው። መቀጠል ትችላለህ። ቴንክ ዩ። እሺ አሁን ላውራ መሀል ላይ እንዳታቋርጠኝ። ሲሲ ሚዩት አድርጊው ከይቅርታ ጋር ትንሽ ድምጽ እየገባ ነው ብሎ። እስኪ ቴንክ ዩ። በመጀመሪያ ደረጃ ልክ ስትገባ ፊሎኬ ምናምን ብለህ ገባ። ከዛ በኋላ ፊሎኬን እሺ አወራ ስትባል ግን ፊሎኬን አላነሳውም። ለምን? ሂፖስታቲክ ፕሮሴሽን ምን እንደሆነም ስለማታውቅ ነው። ይህንን በማለቴ በጣም አዝናለሁ። ለምንድነው እንደዚህ አይነት ነገር የማነሳው? ሚዩት አድርገው ዲስሪስፔክትን እዛው ያዘው ብራዘር። እንትን ታውቃለህ ማወቅ አድርገውና ላውራ። አንተኛው ታች ያለው ሚዩት አድርግባል። በቃ እሱ አድርጓል፣ ዮሐዴ አድርጓል፣ አንተም አድርግ። እንትን ታውቃለህ እንትን አታውቅም ከሚለው አንፃር አታውቅም። እሺ ዮሐዴም አድርጓል፣ አንተም አድርገው። ይቅርታ ይሄን ያነሳው ሚዩት እያደረጋችሁ ምናምን እዛ ነው ቤታችን ምናምን ሞዴሬተር ታታጁት ይሆን ሁሌ ጊዜ ፐርሰናል አታክ ያደርጋል። ከዛ በኋላ ያስቀምጡለታል። ምንም አያስኬድም። ደቂቃ እሱም አልጨርስና ስቴትመንት ያስቀመጥኩት ከአባቶች አንጻር አንተ ኦገስቲን አልቀበልም ብለሃል። እሱንም ላውራ። እንትን አታውቅም የሚል ራስ ላይ ያለውን ነገር አትለጥፍ።
እኮ ስለምን አትመልስም ታዲያ? ፊሎኬ ብለህ ከመጣህ እኮ ይዘኸው የመጣውን ርዕስ ልታውቀው ይገባል ብዬ ነው። ለማንኛውም ላውራሽ ፕሊዝ። ከታላቅ እኮ ፐርሰናሉን ተወውና ሀሳብን አስቀምጥ። ሚዩት አድርገሽ ከዛ ፐርሰናል ካረክ ሚዩት ያነሳል እንዴ። ለዚህ እኮ አሁን እኛ ቤት ኑ የምትሉን ለዚህ ነው፣ ላለማስወራት መሀል እየገባችሁ ለማስቆም። ዳሴት ብትመጣ ታየው ነበር እኮ አክሊል ስላልመጣ አየሁት እኮ እዚሁ መተህ እኮ አየሁት። ለማንኛውም አሁን እሺ ላውራ። እሺ ከአባቶች አንጻር የተነሳ አለ ፕላስ ደግሞ ሉተር ራሱ ሚዩት አድርገው። እሺ ሲሳ ከሉተር ልጀምር እና ወደ አባቶች እና ወደ ኦገስትን የተናገሩ ላይ ደግሞ እመለሳለሁ። ምን ያህል የማይገናኝ ነገር እንደተነሳ አሳያችኋለሁ። ሉተር የሉተራን ቤተክርስቲያን በሉተር አይደለም የምትለካው። ሉተር በቃ አንድ ግለሰብ ነው፣ ሊሳሳት ይችላል ምናምን የሚል ነገርን አስቀምጧል። እኔም ያልኩት እሱን ነው። ማለት የትኛውን ሉተር አዎ ግለሰብ ነው ትክክል፣ ግን ራሱ ሉተር ደግሞ ተሳስቷል እያልኩኝ ነው። ሉተር ሊሳሳት ይችላል አይደል ያልኩህ? አዎ ተሳስቷል፣ ተብቷል፣ ይኸው የትዕቢትን ነገር ተናግሯል እያልኩኝ ነው። እኔም እኮ ሉተርን የተናገርኩት እዚህ ላይ እኮ ሉተራን ቸርች የትዕቢትን ነገር ተናገረች ብያለሁ እንዴ? በግለሰብ ደረጃ ሉተርን እንትን ያልኩት የተናገርኩት። ስለዚህ እዚህ ላይ እንስማማለን ብዬ ተስፋ አድርጋለሁ። ወደ ሁለተኛው ሀሳብ ስገባ አንተስ አባቶችን ከአንተ ትምህርት ጋር የማይሄዱትን አልቀበልም ማለት ይቀራሉ የሚል ነገርን አስቀምጧል። አይ አይደለም፣ ከኔ ትምህርት ጋር አይሄዱም የምላቸውን ሳይሆን ከኮንሰንሰስ ፓትረሙ ጋር በጥንት ላይ አባቶች ካስተማሩት አብዛኛው አባቶች ካስተማሩት ልዩ የሆነ ነገር የሚናገር ነው የማልቀበለው። ኦገስትንን አንስታል። ኦገስትን እዚህ ላይ ስቷል ብያለሁ፣ ትክክል ነው። ታዲያ ስቷል ማለት አሁን ሉተር ጄሮም ላይ ከተናገረው ጋር ይገናኛል? አይገናኝም። ለምንድን ነው የማይገናኘው? በአጭሩ ሳስረዳችሁ ኦገስትን ተሳስቷል ያልኩት ከኔ ትምህርት ጋር ስላልሄደ አይደለም። በሰዓቱ ከነበሩት ሌሎች እሱ በነበረበት ጊዜ ማለት ነው ከነበሩት ለምሳሌ ከነ ጄሮም ጋር ትምህርቱ ይለያያል። የኦገስትን ከጄሮም እሱ በነበረበት ሰዓት ከነበረው ከጄሮም ጋር ብቻ አይደለም፣ እሱን ራሱን ማነው ኦገስትንን ካጠመቀው ከአምብሮስ ጋር ትምህርቱ ይለያያል። እዚህ ጉዳይ ላይ ከሚላኑ አምብሮስ ጋር ማለት ነው። እሱ ብቻ አይደለም፣ ከእነሱ በፊት ከነበሩ አባቶች ጋር ትምህርቱ ይለያያል። ስለዚህ ከነዚህ ሁሉ አባቶች ጋር ከተለያየ በቃ ስህተቱ እሱ ነው። አንድ ግለሰብ ከዛ አንጻር ነው ይህን የምናገረው። ቅድም እንዳልኩ ከኮንሰንሰስ ፓትረሙ አንጻር አንስተን ነው የምንናገረው። ሉተር ግን ጄሮም ስህተት ነው ሲል በጥንት ላይ የነበሩ አባቶች ሁሉ ከሱ የተለየ ነገር ተናግረው ጄሮም ግን የተለየ ነገር ተናግሯል እና በዚህ ምክንያት ስህተት ነው አላለም። እንደዛ አይደለም ጉዳዩ። የራስን ትምህርት የማቆም ጉዳይ ነው። የራስን ትምህርት የማቆም ጉዳይ ነው፣ የሰውን ትምህርት ማለት ነው። ስለዛ ከዛ አንጻር እንደዛ እንደተናገርኩ ይታወቅልኝ እና አሁን አስቀድሜ ነው የጀመርኩትን ሀሳብ ልጨርስ። ይህ ምንድን ነው? በዚህ በቲክቶክ ላይ በሚኖረው እንደዚህ ውይይቶች ምናምን ነገር ቅድምም እንዳልኳችሁ የትኛውም ሉትራን እዚህ ላይ እኮ ይመጣሉ፣ ሲስ ቤት እኮ ይመጣሉ መጥተው ይኸው አሁን ልክ አቤል እንደመጣው ማለት ነው። እሱም ሉትራን ነው። ሌሎችም እኮ ይመጣሉ መጥተው አውርተው ምናምን ተወያይተን ይሄዳሉ። እና በተቻላቸው አቅም መምጣቱን አልፈለጉትም። እዚህ ቤት ይምጡ አይምጡ አያገባኝም። እኔ ይሄ እውነቱን ለመናገር ኮንሰርንም አይደለም። ምን አገባኝ? ሲስ ቤት መጡ አልመጡ ይሄ ጉዳይ አይደለም። የራሳቸው ጉዳይ ነው፣ ራሳቸው ይወስኑ። ከዛ ውጭ ግን ያን ያህልም አሁን በዚህ መልኩ የምትሄዱ ከሆነ ያን ያህልም የሚያስጨንቀን ታሪክ እኮ የለም። አይ ሚስ ሪፕሬዘንት ተደርገናል የምትል ከሆነ መተህ ጠይቀኝ። አይ አክሊል ራሴ ቤት መተህ ምናምን ልጠይቀህ፣ የራስህ ጉዳይ አለቀ። መብት ነው። ቤትን ዘግተህ የሆኑ ሰዎችን ሰብሰብ ብላችሁ የተወሰኑ ልጆች በቃ ተማማሩ፣ አለቀ። አይ እንመጣለን እንደው እዚሁ እናንተንም የሚሰሙ ሰዎችም እዚሁ ሲስ ቤት ከ1000 ሰው በላይ ተቀምጧል እና እዛ መተን በዚህ ሁሉ ሰው ፊት ትምህርታችን ትክክለኛው ትምህርታችን የቱ እንደሆነ ይኸው ከአንተ ጋር በማውራት እናሳያለን የሚል ካለ ይምጣ። አይ ካላችሁ መብታችሁ ነው፣ የራሳችሁ ጉዳይ እንዴ። ደግሞ እንለማመጥ እንዴ እናንተን በጌታ ስም። ስለዛ አይ አክሊል ተሳስተሃል የሚል ሰው ካለ ይምጣ። ኦኬ አክሊል ተሳስተሃል የሚል ሰው ካለ ይምጣና ያወራኝ። ሲስ ቤት አልገባም ካላችሁ ራሴ ቤት ነው። እኔ ስከፍት ላይፍ ስከፍት አንዳቸው እንኳን የእናንተ ያልሆነ ትምህርት የተናገርኩት ነገር ካለ ማለት ነው ከኮንፌሽኖቻችሁ ብቻ አይደለም ከስኮላሮቻችሁም አሳያችኋለሁ። ማለት እነ ፍራንስ ፒፐር እና እነ ዋልተር የእኔ ስኮላር አይደሉም፣ የእናንተ ስኮላር ናቸው። በጣም እውቅ የሆኑ ስኮላሮቻችሁ ማለት ነው። በተለይ ዋልተር የአሜሪካው ሉተር ተብሎ የሚጠራው ስኮላራችሁ ማለት ነው። እና ፕሊዝ
እንደዛ የምትሉ ከሆነ ኑ እናንተ በሉ። ይሄ ጠረጴዛውን አዙሬዋለሁ። ኧረ እባክህን ሚውት አድርገው ልጨርስ። ጌታ አንተ ማርማል አትግባ። አትሰማም እንዴ? ወይኔ ረሲስ እንዴ ነው የምናወራው? ሁሉም ሉተራኖች እንዳንተ ናቸው። እዚህ ጋር እኮ የመጣሁት ከአንተ ጋር ላወራ አልነበረም። ድንገት ሀሳብ እኮ ሪፍሌክት እያደረግን ነበረ እና ስንጨርስ ደግሞ ትገባለህ። ባወራኸው ላይ ሀሳብ ልስጥ 24 ነገር አድርግ። አንዴ ሚውት አታርጉት ሞዴሬተሮች፣ ፌር አይደለም። ፌር ነው ማለት ግን ካላወራሁት 20 ደቂቃ ያወራል። እንዴት ነው የምንግባባው? ያወራ እስቲ አሁን ቆይ አንዴ በመጀመሪያ ደረጃ ባኪንግ ፎርዝ እያደረግን እኮ አይደል? አሁን ልክ ሲጨርስ አንተ የፈለግከውን ሀሳብ እሱ ይጨርስና በጣም ብዙ ሀሳብ ነው እኮ እያነሳ ያለው። አውራ እሺ፣ እስቲ አውራ። ይኸው ቅድም እኮ አውራ ብለን እኮ አውርተህ እኮ አየንህ። አሁንም አውራ። ይኸው አውራ። አንተንም እኮ አውርተህ ባይዞ ቆይ ሚውት አድርገውና አውራ። እሺ ሂድ ቀጥል። ምንም ደህና ነገር እኮ አላወራህም ብራዘር አንተ። ስለዛ አውራ፣ ደህና ነገር አውራ። ሉተራን አክሊል እንደዚህ አለ ብለው ሴንስም አይሰጠንም፣ ግድም አይሰጠንም። እንደዚህ አላችሁ ብለን ምንም 1200 ሰው አለ 1000 ሰው አለ who care about you መጥተህ ቤታችን ነው የምትጠይቀን። ጥያቄ ካለ ትመጣና ጥያቄን ታስቀምጣለህ፣ ይመለስልሃል፣ ትወጣለህ። አክሊል ስለተቀበለ አይደለም እኮ እኛ የሉተራንን አስተምሮ የምንቀበለው እንዴ። አክሊል እንዲህ ብሏል ብለን ምላሽ እኮ አንሰጥም። ኦልሬዲ ያልገባ ነገር ካለ መጥተህ ትጠይቃለህ። ከዛ በኋላ ልክኛ ኦርቶዶክሳውያን ቤት እኮ ስንገባ ጥያቄ ይዘን ነው ከዚህ አንፃር ይሄንን ነው እንዴት የምትመለከቱት፣ እንዴት ነው ይሄንን የምትረዱት የሚለውን ጥያቄ ይዘን እንገባለን። ከዛ በኋላ እናንተ ታስረዳላችሁ። ኦኬ ካልተመለሰም ተመለሰ ነው፣ ከተመለሰም አልተመለሰም ነው፣ ታስወጣለህ ነው። አንተ ያለህበት እየዞርን ያንተን ጥያቄ መመለስ ግዴታ የለብንም። ይሄን ያክል በጣም ግድ ሰጥቶን አክሊል ያለበት ቤቶች እያለን እየዞርን ምንም ምላሽ አንሰጥም። ከዛ አንፃር ነው ራስን መመልከት ያለብን። ምናልባት ከአንተ ቤተ እምነት ልጆች አንፃር ራስን የተመለከት ካለ እሱ ራይት ነው። ግን ከሉተራን አንፃር አንተን ምንመለከት በቃ እንዳላወቀ ሰው ነው። ጀስት የሆነ ነገር አንብቤያለሁ፣ ፍራንሲስ ፔፐርን አንብቤያለሁ። ኦኬ ፍራንሲስ ፔፐርን አንብበሃል፣ ምን ያክሉን አንብበሃል? ዘን መጥተህ ትጠይቃለህ፣ ጥያቄ ይመለስልሃል። ስለዚህ ነገር እናንተ እንደዚህ አወራችሁ ብዬ ደግሞ ምንም አልጨናነቅም። እኛም ስለ አንተ እኮ አንጨናነቅም። ኦኬ እና ያክል አስጨንቆን ያነሳህን ነገር እንቅልፍ አያሳጣንም። በፊት የምናውቀውን ነገር እኮ ነው ያነሳው ብራዘር። በፊት አንተ ከትላንት ወዲያ አነሳህና አብዛኛው ኦርቶዶክሳውያን አሁን ይህንን ሀሳብ አንስተው እያወሩ ነው። ድሮ የምናውቀው ነው፣ ኮንፌሽናችን ላይ የተቀመጠ ሀሳብ ነው። ምንም አዲስ ነገር አላነሳህም፣ ትልቅ ነገር አላነሳህም። ከዛ አንፃር ምንም አዲስ ነገር ስላልተነሳ እኛም ምንም አይሞቀን አይበርድን። ጥያቄ ካለ ቤት ሲከፈት መተህ ትጠይቃለህ። ከዛ በኋላ ትወጣለህ ነው። እንደሌላው ሰው ነው የምናስተናግደው አንተን። ውይይት ከተፈለገ ውይይት ይደረጋል ራሳችን ቤት። የእኛን አስተምሮን ያነሳው እኛንን የምንመልስልን። ግን እዚህ አምጥተህ በገስት ላይ ቁጭ ብለን አንተን እየጠየቅን የእኛን አስተምሮ ዋሪዩ ብራዘር እንዴ። ከዛ አንፃር ነው የምንመለከተው። ምንም እኛ የሚደንቀን ነገር የለም ከጸጋ አንፃር ስላነሳው ራሱ። ከዛ ቤታችንን ስንከፍት መተህ መጠየቅ ትችላለህ። ሲስፔት ከተባለም በተረጋጋ መንፈስ መነጋገር እንችላለን። ሉተር እንደዚህ ምንድነው አክት አደረገ ምናምን የሚል ሀሳብ ካነሳ ደግሞ እዛው ቤትህን ከፍተህ አንተም ማውራት ትችላለህ። እኛም ግድ አይሰጠንም ልል ነው። እሺ ባለፈውም ተደጋጋሚ እየተነሳ ስለነበር ምክንያቱም ምናልባት አቤላ አጥፍቼ ከሆነ ሶሪ ለታችን ላላችሁ ሰዎች ምንድነው አሁን አዚፍ አሁን አክሊል ሉትራን ላይ ጥያቄ ትምህርታቸው ላይ ጥያቄ እንዳለው አይነት ነገር የሚነሳ ነገር ስላለ ምናልባት በዚህ ላይ ማስተካከያ እንድትወስዱ ነው እንጂ ኦልሬዲ ሉትራኖች ትምህርታቸው ትክክል አይደለም ብሎ የራሱን ትምህርት ነው ያስተማረው እንጂ ጥያቄ አለብኝ ብሎ የሉትራን ትምህርት ላይ እየተናገረ አይደለም የሚለውን ለማሳሰብ ነው። አኪያው መቀጠል ትችላለሽ። እሺ ቴንክ ዩ። እሺ በመጀመሪያ ደረጃ አቤሉ እዚህ ጋር አመስግኝ ይልለፍ። አቤልን አመስግንን እናልፋለን። ምንድነው ያለው? በፊትም የምናውቀውን ነገር ነው የተናገርከው፣ ኮንፌሽናችን ላይ ያለውን ነገር ነው የተናገርከው፣ ምንም አዲስ ነገር አልተናገርክም ብሏል። በቃ ቴንክ ዩ።
አመሰግናለሁ። ይህን ነው የምለው። እኔም ምንም አዲስ ነገር ከራሴ የተናገርኩት የለም። ኮንፌሽናችሁ ላይ አዎ ትክክል ያለውን የተናገርኩት፣ እናንተም የምታውቁትን አዎ ያንን እሱን ነበር የተናገርኩት። ግን አሁን በእኔ ሲነገር ስትሰሙት አልወደዳችሁትም ነው እሱ ነው እያልኩ ያለሁት እንጂ ትክክል ነው። እኔ ምንም አዲስ ነገር ከራሴ ምን ተናገርኩና የኮንፌሽናችሁ ላይ ያለውን እንዳልከው የእምነት መገለጫችሁ ላይ ያለችውን ራሷን ነው የተናገርኩት። ከዛ ውጭ ግን እኛም እኮ አንተን ምን አገባን ታዲያ ምናምን ነገር እንድትል አልነበረም። አስቀድሜ በዛ መልኩ ያወራው ይህ የሰጣ ገባ ምናምን እንደዚህ አይነት እንትኑ እንዲኖር ሳይሆን የጎረምሳ ምልልስ ምናምን እንዲኖረን ሳይሆን በአጭሩ ምንድን ነው እያነሳ ያለሁት እኔ እንደው ሉተራን ላይ እንደው ጥያቄ ነበረኝ እንደው ቢመለስልኝ ያልገባኝ ነገር አለ ብዬ አልተነሳሁም። ቅድም ሲስተም እንደተናገረው እኔ እየተናገርኩ የነበርኩት ምንድነው የሉትራን ትምህርት ላይ ይህ የጉዳይ ስህተት ነው አለቀ። እንዲህ ያስተምራሉ እና የሉትራንን ትምህርት ደግሞ አሁን እንደዚህ ስል ደግሞ እንደው ትዕቢት እንዳይመስል እንጂ አይ ቲንክ ከብዙዎቻችሁ ሉትራኖች እኔ የተሻለ የሉትራንን ትምህርት የማቅመስሉ ተሰማኝ። አሁን ዝም ብዬ ሳያችሁ ሁኔታችሁን ከታላቅ ይቅርታ ጋር ማለት ነው። ከሁላችሁም አላልኩም የሁላችሁንም ስለማላቅ ማለት ነው። ብዙዎቻችሁን ግን ካየሁት አንጻር አሁን የሁላችሁንም እውቀት አላቅም ስለማላቅ ከሁላችሁም የተሻለ ንባቡ ሳይኖረኝ አይቀርም ማለት አልችልም። የሁላችሁንም ስለማላቅ ማለት ነው። አንዳንዶቻችሁ ጥልቅ የሆነ ንባብ ሊኖራችሁ ይችላል፣ አላዩአችሁም በደንብ ግን ብዙዎቻችሁን ሳይ ግን ስለ ራሳችሁ ትምህርት ከእናንተ የተሻለ ሳላቅ የምቀር አይመስለኝም። ምክንያቱም አይቼዋለሁ። በቃ ምንም ፎርሙላ ኦፍ ኮንኮርድ ስንት ክፍል አለው ሲባል 29 የሚል ሉተራን ባለበት ሚዲያ ላይ እኔ ሉተራንን የምጠይቅበት ምንድን ነው ማለት እኔ ልጠየቅ እችላለሁ እንደውም እንዲህ ሳስበው ማለት ነው። እና እሱን እንደው እንተውና ማለት ነው እሱን እንተውና እኔ ያነሳሁት ቅድም እንዳልኩት እንደው ሉተራን ላይ ጥያቄ ያለ ምናምን ማለት አይደለም። አይ ሉተራኖች እንዲህ ያስተምራሉ፣ ይሄ ነገር ደግሞ ስህተት ነው፣ ከመጽሐፍ ቅዱስ አንጻር ከታሪክ አንጻር ስህተት ነው የሚል ነገር ነው ያስቀመጥኩት። እዚህ ላይ ግን አይ አይደለም እንደዛ እናስተምርም የሚል ሰው ካለ ግን መጥቶ እኔን ነው የሚያናገረው እንጂ የሆነ ቤቱ ቁጭ ብሎ ናና እንዲህ ብለህ የተናገርከው ነገር ትክክል አይደለም እስቲ ና ትፈለጋለህ እንደዛ አይባልም እኮ። መጥቶ አይ አክሊል እዚህ ላይ ትክክል አይደለም ምናምን ነገር ምናልባት ትክክል ካልሆንኩኝ አየህ እኔ ኢንፋሊብል አይደለሁማ ልሳሳት እኮ እችላለሁ አይደል? ምናልባት ብትሳሳት ማለት ነው መታችሁ በቃ ስትጠይቁኝ ያኔ አብረን እናየዋለን። ከተሳሳትኩኝ እኔ ምንም ዊሊንግ ነኝ ለመታረም ራሱ ጌታ በሚያውቀው ማለት ነው ተሳስቼ እንደሆነ እስካሁን ባለኝ እንግዲህ ውስን የሆነ የንባብ ደረጃ እኔ ምንም ስህተት አላየሁም። ምክንያቱም ኮንፌሽኖቻችሁንም በተወሰነ መልኩ ስኮላሮቻችሁንም ለማየት ስለመሞክር ተጠንቀቂ ነው ለመናገር መሞክር ነው ማለት ጉዳዩ ላይ ስለጻፉኝም በጽሁፍ ደረጃም ስለጻፉኝም ጭምር ያው ጥንቃቄ ያደርጋለሁ። ግን ስህተት እዚህ ላይ ከዚህ አንጻር ስህተት ነው የምትሉ ከሆነ ግን መታችሁ በቃ እዚህ ላይ ስህተት ነው በሉኝና እንየው፣ ከዛ በኋላ እናጠሯለን። አይ እኔ ቤቴ ነው የምቀመጠው ቤቴ እዚህ መታችሁ እንደዛ አይደለም፣ እንደዛ ሊሆን አይችልም። ይሄ 1000 ሰው ምናምን ነገር የመግባቱ ያለመግባቱ ጉዳይ አይደለም እኮ ቅድም ያነሳሁት። ግን አትሊስት ግን በሰው ፊት ስለ ቤተ እምነቴ ተዋሽቷል የምትሉ ከሆነ በዛው በተዋሸበት ፊት ሰው ፊት እንደዛ እንድትሉ ማለት ነው እንጂ እናንተ ጋር የሚመጣው 100 ምናምን ሰው ትንሽ ስሙ ነውና ጥቅም የለውም እያልኩኝ አይደለም። ምንም ጤናማ ነው፣ በጣም ጤናማ ነው። በጣም ጤናማ ነው ማለት እኛ ወደ ቲክቶክ ስንመጣ ምንም የሰባ ሰው ምንም እያየን ነው የጀመርነው እና በጣም ነገ ደግሞ 70 ሰው ቢያየን ያን ያህል የሚከፋን ሰው አይደለም። እና የቁጥር ማተር ያደርጋል እያልኩ አይደለም፣ እሱ አይደለም ጉዳዩ። ግን በዚህ ሰው ፊት ስለ ቤተ እምነታችን ተዋሽቶብናል ካላችሁ በዛው ሰው ፊት ደግሞ ነገሩን ማጥራት ትችላላችሁ ነው እያልኩ ያለሁት። ከዛ አንጻር ነው ያነሳሁት። ስለዛ ከዛ አንጻር ይዩትና የምትመጡ ከሆነ አይ ኑና አክሊል እዚህ ላይ ትክክል አይደለም በሉኝ። አይ ግድ አይሰጠንም ዋሻ ምን አስተማርክ ምን አላስተማርክ የምናውቀውን የተናገርከው ብላል። በእርግጥ አንተ ጥሩ ነው ወይም ደግሞ ኮንፌሽናችን ላይ የእምነት መግለጫችን ላይ ያሉን የተናገርከው ብላል። እሰየው ደስ ይላል፣ ትክክል ነው፣ አልተሳሳትክም። ይህንስ ከአንተ አልተናገርክም ስቀል ነው። ግን ሰው ምንም ጉዳያችሁ ካልሆነ ደግሞ በቃ ተውት፣ ሂዱበት። እኔም ሉትራን ላይ ስህተት መስሎ የተሰማኝ ነገር ሲኖር ወይም ደግሞ ያየሁት ነገር ሲኖር ይሄ ነገር ስህተት ነው ብዬ ሄድበታለሁ። በቃ አለቀ። እንደዛ ነው፣ ቀለል አድርጎ ማለት ነው። ጨረስ ሀሳቤን ልስጥና አሁን ይህን ግጫውን ትተን ብንወጣ ትችላለህ። አቤል ሀሳብ መስጠት ትችላለህ። እሺ ስለ ሉተራን ልጆች ካነሳው አንጻር
እሱም በራስ ቤተ እምነት የምታውቀው ነው ብዬ ነው ማስበው። ምክንያቱም አብዛኛው ሰው አስተምሮን ማያውቅ ነው ብዬ ነው ማስበው። ያው ከዛ አንፃር ከተመለከተን ሉተራን ላይም የምንናገራቸው ልጆች ሊሆኑ ይችላሉ። ዛትማሽ ደግሞ አንድን ነገር ማወቅ የሚያመጻድቅ ነው ብዬ አላስብም። ያው ተነቦ የሉተራን ደስ የሚለው በጽሁፍ ደረጃ የተቀመጠ ነገር ስለሆነ ተነቦ የሚታወቅ ነገር ነው። ምንም የተደባበቀ ነገር የለም። ከዛ አንፃር የሚያነብሰው ካለ ቀላል ነው እሱን ማወቅ። ግን ይሄ ኮንፌሽን ላይ ያለውን የተናገርከው ላልከው ትዝ ካለ ሜካኒዝምን አንስተ ነበር እና እነሱ አባቶቻቸው ናቸው የነሱ ብለህ ነበርና ምን አንዴ ልጨርስ አክሊ ምን አንስተ ነበር አልከኝ? አልሰማሁም። ለዛ ይቅርታ። ወርዱን አልጠራውም ባይዘው ለዛ ሲሪየስ ችግር የለውም። በተሳተ ምርጫ የለውም ለእኛ ሌላ ነገር አይደለምና ችግር የለብንም ለእኛ እሱ ችግር የለም። ልጨርስ አክሊል ሀሳቤ ወርዱ ትንሽ ይከብደኛል ለመጥራት እና ችግር የለም። እነሱን አንስተ አባቶቻቸው ናቸው ብለህ ነበር እና ባይዘዌ ኮንፌሽናችን ላይ ትንሽ ወረድ ብለህ ደግሞ ፖስት የተደረጉ ነገሮችን ብታይ እዛው የተቃወምናቸው እኛ ራሳችን ያንን ዲቴል ብታይ ደግሞ ገስት ላይ ያንን ቁጭ ብለህ ባታወራ ነበር ብዬ ነው የማስበው። ሌላው ምንም አይነት ጥያቄ የለብኝም ይሄ አስተምሯችሁ ስህተት ነው ከማለት ውጪ ምንም አይነት ጥያቄ የለብኝም ካልክ ባይዜ ትክክል እኮ ነው። አሁን ምንም አይነት ጥያቄ የለብኝም ያለ ሰው መጥቶ ነው መሞገት ያለበት እኮ። እሱ ጋር እኮ ሰው መምጣት አያስፈልገው። አሁን ትክክል አይደላችሁም ካልከን እኛ ባልነንበት ትመጣለህ። እዚህ ነገር ላይ ስህተታችሁ ይሄ ነው ብለህ ጥያቄ ትጠይቃለህ። ዘን እንመልስልሃለን ነው እንጂ ምንም አይነት ጥያቄ የሌለው ሰው ጋር ሄደን ምንድነው የምናወራው? ጥያቄ ከሌለ ምን ልናወራ እንመጣለን? ኦኬ ጥያቄ የለም አንብበህ ጨርሰሃል አውቄዋለሁ ብለሃል። ኦሬዲ የሉተራንን ከናንተ በላይ አውቄያለሁ ብለሃል። ምን ልናወራ እንመጣለን? ጥያቄ አሁን እኛ ላይ ስህተት አክሊል አሁን በእናንተ አስተምሮ ላይ ስህተት አለ ብዬ ካሰብኩኝ ባይዘዌ ምንም ኮንፊደንስ አላጣ መጥቼ ልጠይቅ። ስህተት አለ ባልኩት ነገር ላይ መጥቼ እጠይቅሃል። አይከን ቨሪዬሽንን እዚህ ሲስ ቤት ለጥፋችሁ ብትገቡ የኛ ልጆች ምን ያክል እንደሚመጡ ደግሞ ታይ ነበር። ምክንያቱም ስህተት ነው ብለው ስለሚያምን። ግን እኛ ያንን ከፍተን ኦኬ ጥያቄ አለኝ ስትል ነበረ ኦር ስህተት ናችሁ ስትል ነበረ እና ጠይቀን ስልን ነበረ አልመጣም። ስህተታችንን ማጋለጥ ነበረብን እንደውም በራሳችን ልጆች ፊት ማለት ነው። ከዛ አንፃር ነው እኛም ናስንን የነበረው። ሌላው ስለ ልጆች ምናምን ያወራውን ብታርፎ ነው የሚሻለው። ያው አንዳንድ ጊዜ የሚከሰት ነገር ነው። ሊያቅም ይችላል። የኛን ከናንተ በላይ አወኩ እሱ እየተሰማኝ ነው ላልከው ይመች። እዛ ላይ ምንም አልልህም ይመች። ከዛ ባለፈ ወረድ ያሉ ንግግሮችን መናገር አልፈልግም። ያው እንግባባለን። ቴንክ ዩ ሲስ ሐሳቤ አመሰግናለሁ። ከታች ተሙን አንዴ እንትን ባለፈው አጋጣሚ ኔትወርክም እያስቸገረኝ ስለነበረ በደንብ ስላልሰማሁ ነው ጥያቄው ሙላል ከሆነ እንግዲህ ሶሪ ብለናል። የማን ነው ድምፅ የሚረብሸው? ኦኬ አቤል ጋር ነው። እስቲ ሚዩት አድርጉት። እንደዛ ከሆነ በቃ ሶሪ ብለናል። ብሩስኪ ተመስገን ሉትራን ማለት ነው። ከዛ ውጭ ግን አይከን ቬኔሬሽን ተብሎ እዚህ ቤት ቢገባ አሁን የኛ ልጆች ተንጋግተው ነው የሚመጡት ብሏል። በደንብ በቃ አርፎ ነው የሚመጡት ብሏል። ጸጋ ብቻ ላይ ነው የማይመጡት። አይ ነው አይከን ቬኔሬሽን ተብሎ አሁን ቢከፈት ይመጣሉ። ጸጋ ብቻ ላይ ግን እዚህ ቤት አይመጡም እና እሱን እናውቀዋለን። ትክክል ሀቢ ላይ ነንም በእውነት እና ኤንዌይስ በቃ እንደዚህ አድርጉ። እናንተም በቤታችሁ በቃ የምታስተምሩትን አስተምሩ። የመምጣት ፍላጎቱ ሲኖራችሁ ኑ። እኔ ክፍት ነው ሁልጊዜም። እዚህ ሲስ ቤት ምናምን አይደለም ራሴው ጋርም ደግሞ ብትመጡ ጥሩ ነው። በጣም ፍሬንድሊ ሆኜ ምናምን አወራችኋለሁ። ካልሆነ ግን አይ አንመጣም ካላችሁም ችግር የለውም ተውት፣ ምንም ችግር የለም። በቃ እናንተም የራሳችሁን ትምህርት አስተምሩ፣ እኛም እዚህ ጋር አንዳንድ ትምህርቶችን እያነሳን የምንማማር ይሆናል ማለት ነው። ቴንኪው። እዚህ ጋር ቤላ ሳትወጣ ሰላም በማሰብ ነው እና የአኬ ጥፋት ምንድን ነው ብለህ ነው የምታስበው? ትሰጣለህ፣ በዛው እንድታወራው ነው። የአኬ ጥፋት ምንድን ነው እሱ የሚለውን አብረህ ሄድበትና ይመጣ እንነጋገራለን። አሁን ስህተት ናችሁ ስላለ ጸጋ ብቻ ላይ አይመጡም። አይከን ቬኔሬሽን አክሊል ያንተ እኮ ነው። አይከን ቬኔሬሽን የኛ አይደለም እኮ እንደሚታወቀው።
ምናልባት ረስተው ከሆነ አይከን ቬኔሬሽን ያንተ ስለሆነ በአንተ አስተምሮ ስህተት ነው ብዬ ያመንኩትን እመጣና ዲስከስ አደርጋለሁ አንተ ቤት ማለት ነው። እኔ ጋር ደግሞ ስህተት ነው ብለህ ያሰብከውን እኔ ጋር መጥተህ አውራ ነው። እኛ ቤት መጥተህ ዲስከስ እናደርግ ነው። የአክሊል ስህተት ምንድነው ላልሽው ደግሞ እሱን እኛ ቤት መጥቶ ሲወያይ የዛኔ የምናየው ነገር ነው። አስተምሮ ላይ ሳይሆን አካሄዱ ላይ ነው የምልህ። አስተምሮ ላይማ በውይይት ነው የሚመጣው። አካሄድ ላይ ግን ምንድነው ያደረገው ስህተት? ይሄ ሁሉ የረበሻችሁ ምንድነው ያደረገው ጥፋት የሚለው ላይ ነው ቤላ። አካሄድ ላይ ባይዘዌ ማለት ነው። ይሄ በጣም አሪፍ ሀሳብ ነው ብዬ ነው የማስበው። ለመናገርም አካሄድ ላይ ስህተት ነው ብዬ የማስበው አሁን ከእናንተ ቤተክርስቲያን አንጻርም በጣም የተሳሳተ አስተምሮ መድረክ ላይ ሲያስተምሩ እናያለን። አንዳንድ አባቶች እነዛን አባቶች ከፍ ዝቅ እያደረግን ብናወራ ምንም ደስታ አይሰጣችሁም አይደል? ጀስት ላይክ እንደዛ ነው እኛም ሉተርን የምናየው ማለት ነው። በጣም የምናከብረው ሰው ነው፣ ሊሳሳት ይችላል። ግን ስህተቱን ስትናገርለት ትዕቢተኛ ነው እንደዚህ ነው ከማለት ይልቅ በዚህ ተሳስቷል የሚለው ያስማማኛል። ምክንያቱም እናንተ ጋርም እንደዛ አይነት አባቶች ስላሉ እነሱን አንስተን ደግሞ ለምሳሌ አሁን ራሱ መጥቀስ ይችላል። የሆነ ሰሞን ላይ የሆነ አባት ተነስቶ ስላሴን ከዚህ አንጻር ነው የምንመለከተው የሚለውን ነገር ስላለ ብቻ እኔ ርግ ብዬ ይህንን ሁሉ የኒቅያን እምነት መግለጫ ንቁ በጣም ትዕቢተኛ ስለሆነ እያልኩኝ ያንን ነገር አላወራም። ግን ተሳስቷል የሚል ሀሳብ አነሳለሁ። ፐርሰናሊ አባት ላይ ግን አልናገርም በጭራሽ። ከዛ አንጻር ከአክሊል አካሄድ ያልተመቸኝ እሱ አንድ እዚህ ላይ እንትን ልበልና በመጀመሪያ ደረጃ ጸጋ ብቻ እኮ የኛ አስተምህሮ ነው ላልከው፣ ስለዛ እንትን እናድርገው። ነፃ ፈቃድ በሚል ርዕስ እንግባና ሲሱን ፈቃደኛ ከሆነ እስቲ ሲመጡ ነፃ ፈቃድ የኛ ትምህርት ነው። በውድቀት ውስጥ መሆኑ ሰው ነፃ ፈቃዱ አለ። ከዛ በኋላ ያኔ እኮ ነፃ ፈቃድ የለም ብለው ሲመጡ የለም ያሉት የጸጋ ብቻ ትምህርት ያኔ እኮ ይነሳል። ግልጽ ነው እና ያው ይታወቃል በምን አይነት ርዕስ እንደሚገባና እንደማይገባ እናውቃለን። እሱ እንዳለ ሆኖ ደግሞ ሉተርን የትዕቢት ነገር ተናገረ የሚለው ላይ እሱ እንትን ነው። አሁን አንተ እንደምታስበው ቀላል አይደለም። እስፔሻሊ አሁን ፐርሰናሊ ለእኔ እንኳን ሉተር ስናገር ኦገስቲን እንደምሳሌ አባታችን እኮ ነው፣ የክርስቲያን አባት ነው፣ የቤተክርስቲያን አባት ነው የምንለው ለምንድን ነው? አትሊስት ቤተክርስቲያን በጉባኤ ደረጃ የዚህ ጉዳይ ላይ ስህተትና ትክክል አይደለም ብለው፣ እሱ ግን አይ ዞር በይ ብሎ አፈንግጦ አልወጣም። ኦገስትን ማለት ነው። ስለዛ የምናከብረው አባታችን ነው ስቲል እና የምንጠቀምበትም ሊቅ ነው። ግን ስቲል ተሳስቷል ነው ግልጽ ነው። እና አሁን የኦገስትንን መጽሐፍ እያነበብኩኝ ማለት ነው የኦገስትንን መጽሐፍ ቁጭ እያነበብኩኝ ለምሳሌ እግዚአብሔር ኢንዲቪጁዋሊ እያንዳንዱን ግለሰብ ለማዳን ፍላጎት የለውም ወይም ፈቃዱ አይደለም ብሎ ለምሳሌ ተናግሯል። አሁን ይህን ነገር እኔ ሳይ ባለፈው ምስላችሁ ነበር። እኔ ስጋ ነኝና አክሊል ስጋ ከመሆኑ አንጻር ማለት ነው አይ ኦገስቲን እንደው ምናምን እላለሁ። ምን ነው ምናምን የለም በጣም እውነቱን ለመናገር ውስጤ ንድድ ይላል። ኦገስቲን እግዚአብሔር እያንዳንዱን ሰው ለማዳን ፈቃደኛ አልነበረም ሲል ይህንን ሉተራንም ይቃወሙታል። እርግጥ ይሄኛውን ትምህርቱን እግዚአብሔር እያንዳንዱን ግለሰብ ለማዳን ፍላጎት የለውም። ከየዘሩ ከየሰው ደረጃዎች ምናምን በቃ ከየሰው ክፍል ምናምን ከየቦታው አዎ ለማዳን የመረጣቸው ሰዎች አሉ። እነሱን ለማዳን የፈለገው ሰዎች ሁሉ እንዲድኑ የሚለው ቃል ራሱ እንደዛ ነው የሚፈተው ይላል። ሰዎች ሁሉ የሚለው ከየጾታው፣ ከየአካባቢው፣ ከየጎሳው፣ ከየቋንቋው፣ ከየነገዱ፣ ከየምኑ ከነሱ ሁሉ ያው ከእያንዳንዱ ቦታ ያው እግዚአብሔር ለማዳን ሰዎችን በየቦታው ስላሉ የመረጣቸው ሰዎች ከዛ አንጻር ሰዎች ሁሉ ተባለ እንጂ እያንዳንዱ ግለሰብ እንዲድን ነው እንደዛ ማለት አይደለም ይላል። አሁን ይህንን ሳይ እንዳልኳቸው ነው። አሁን ኦገስትን እንግዲህ ጌታ ይቅር ይበለኝ፣ ያው ግን ስጋ ነኝ፣ ኦልሬዲ ስጋ ነኝ። እንደዚህ አይነት ስሜት ውስጥ ይፈጠራል እንደዚህ አይነት ትምህርቶቹን ሳይ ማለት ነው የኦገስትንን። ምክንያቱም ምንም በቃ እንደዚህ ብሎ ያስተማር አንድ አባት እኔ አይቼ አላቅም። እንግዲህ አይቼ አላቅም። ካለ እኔ እንደው አሳዩን ፕሊዝ። እግዚአብሔር እያንዳንዱን ግለሰብ የማዳን አይ ኖ በፍጹም እና ልክ እንደዚህ ሁሉ ሉተር ጋር ስትሄዱ ደግሞ ቢያንስ ኦገስትን ግን እንዳልኳችሁ ማለት ነው
ቤተክርስቲያን የሆነ ነገር ብለው እምቢ ብላ አልወጣም። ሉተር ግን ኦልሬዲ በቃ የወጣ ሰው ነው። የወጣ ብቻ አይደለም፣ አባቶች ሲነሱበት አባቶችን የማንጓጠጥ ነገር ይጠቀማል። የሌላ ትምህርታቸውን አንስቶ ይቃወማል። ከትምህርቱ ውጭ እየወጣ ማለት ነው፣ ይወቅሳቸዋል። እንዲህ ብሎ የተናገረ ሰውን ትጠቅሳለህ? እንዲህ አይነት የሚመስል ነገር ማለት ነው። እና ከዛ አንጻር የትዕቢትን ነገር ተናግሯል አልኩም። እንግዲህ የኦፌንሲቭ ከሆነ ለእናንተ እንግዲህ ያው ነው እንግዲህ ይሄ ለእኔ በጣም ከባድ ነገር ስለሆነ ነው። ኤኒዌይስ አይደለም ሉተርን የኦገስትንን ራሱ ሳይ በጣም ውስጤ እንትን ይላል። ከዛ አንጻር ልታይ ይገባል። የኛ አሁን በእናንተ ዘንድ እኮ ምናምን የተባለው በእኛ ዘንድ ልክ እንደዚህ አባቶችን ያንጓጠጠ ምናምን ካለ አውጣው፣ አንተ ብቻ አይደለም እኔ ራሴም እሄድበታለሁ። ምን አሁን ዮሐንስ አፈወርቅ ብሎ ለማንጓጠጥ ቢሞክር ኦፍኮርስ እንሄድበት። ይህ ትዕቢተኛ ብቻ ሳይሆን ይህ ነውረኛም ጭምር ነው ብዬ ነው የሚሄድበት። በእኛ ክርስቲያን አባቶች ውስጥ መምህራን ውስጥ እንደዚህ በዚህ መልኩ የሚናገር ሰው ካለ ማለት ነው። እና ከዛ አንጻር ልንመለከተው ይገባል። ከዛ ውጭ ግን እሺ ኤኒዌይስ ከታች ምናልባት አንተ የማውራት ፍላጎት በቤታችን ስላልክ ይቀር እንጂ የማውራት ፍላጎቱ ካለ ከአንተ ጋርም ከሌላ ሰው ጋርም እዚህ የምትመጡ ልጆች ጋር ግን ገስት ላይ ችግር የለም። እዚህ ገስት ላይ ሲመጡ ማውራት እንችላለን። ምናልባት አንተም ማውራት ፍላጎቱ ካለህን ምናልባት አሁን የማይመች ቦታ ከሆንክ እሰየው። የሚመች ቦታ ሆነ ግን እንደው ያው እስቲ እና እንደውም የምትለው ነገር ካለ ግን ማውራት እንችላለን። አይ እኔ አሁን እንኳን ማውራት የምችልበት ቦታ በዛ እንግዲህ ማስረጃዎችን ምናምን እየገለጥኩ ስለሆነ ማውራው ለእሱ የሚመች ቦታ አይደለም ካልክ ግን ሌላ ጊዜ ምናምን ደግሞ እንደዚህ ብቅ ስትሉ ማውራት እንችላለን። ኦልሬዲ መንገድ ላይ ነኝ፣ ወክ እያደረኩ እየሄድኩ ነው ወደ ስራ ቦታ። ከዛ አንጻር አሁን ዛት ማች አሁን ከተነጋገርነው አንጻር ይሄ ሬስፔክት ባለ ወይ ዲስከስ ለማድረግ የትኛውን ቤት አስቸጋሪ ነው ብዬ አላስብም። ከዛ አንጻር የትም ቦታ ላይ መነጋገር እንችላለን። ግን ይሄ ነገር ስህተት ነው ባልክበት ነገር ላይ ዲስከስ ማድረግ የምንችለው ከራሳችን ቤት አንጻር ነው፣ ከራሳችን ልጆች አንጻር ነው ብዬ አስባለሁ። ሌላው የኛ ሰው ባዚው አባቶች ላይ ማንጓጠጥ በትምህርት ነው። በትምህርት አባቶች ላይ እኔ አሁን ልጅ ሰሶች አሁን ለምሳሌ አባቶች ላይ በጣም ከማንጓጠጥም ያለፈ ነገር አድርገዋል ብዬ ነው የማስበው። ከዛ አንጻር እንደምናገረው ሁሉ ለምሳሌ ምድርን እግዚአብሔር የፈጠረው ማርያምን አስቦ ነው የሚል አስተምሮ ሳይ አባቶችን ከማንጓጠጥም ያለፈ ነው ብዬ ነው የምናገረው። እንደዛ አይነት አስተምሮ እመለከታለሁ አንዳንድ ጊዜ ቲክቶክ ላይ ያው ከመምህራኑ አንጻር ማለት ነው። ያንን አባት አውጥቼ ለጥፌ ይህ አባት እንዲህ አለ ብዬ አባቶችን አንጓጦ በጣም ትዕቢተኛ ነው የሚል ወርዶችን አልጠቀምም። ምክንያቱም በጣም ሪስፔክት ማድረጋቸው ናቸው ሰዎቹ ፐርሰናሊ። በትምህርት ግን ይሄ ሰው ይሄ መምህር እንደዚህ ተሳስቷል የሚል ሀሳብ አስቀምጣለሁ። ያው ስጋ ለባሽ ነኝ፣ አንዳንድ ጊዜ ይገፋፋኛል ካልክ ይልበትና ያው ንስሓ ግባ እና እኔ ቲንኪው አሁን ስራ እየገባሁ ነው። ጭራሽ ደግሞ ሉተርን ትዕቢተኛ ብለሃልና ንስሓ ግባ ማለት ጀመር። ይሁን እንግዲህ እስቲ ከፈለክ ቪዲዮ ላሳያችሁ። እንዲ ስራ እየገባሁ ነው። በጣም ዲፌንድ ለማድረግ የፈራው አይነት ነገር እየመሰላቸው ስለሆነ ሰዎች አይ ችግር የለም። ኧረ ኖ እኔ ሲጀምር ስጠይቅህም እኮ ለማውጣት የማይመች ቦታ ኮንክ ሌላ ጊዜ ቀስ ብሎ ይደርሳል። ከሌላ ሰውም ጋር መሆን ይችላል ምናምን ነው ብዬ ያስቀምጥኩልና በዚህ መንፈስ ዲስከስ ለማድረግ እኔ ችግር የለብኝም። ሌላ ጊዜ መጥቼ ዲስከስ ማድረግ ይችላል በደስታ ኤኒታይም። ቴንኪው። የእናንተ ላይም እንመጣበታለን። ነጻ ፍቃድ ላይ እናወራለን። ሂዱበት፣ በጌታ ሂዱበት። እስኪ እኮ እሺ ቢያንስ ማለት ነው እናንተ ቤት ከፍታችሁ ነጻ ፈቃድ ስህተት መሆኑን እሱን የኛ አስተምሮ ሰፍቶብን እኮ ግን እስኪ ሂዱበት። እስኪ ለማንኛውም በቃ እሺ እናወራለን። ቴንኪው። ምናልባት እኔ ከመውጣቱ በፊት ምናልባት ከወጣም ችግር የለውም። አክቹዋሊ አሁን ብዙ ጊዜ እየተነሳ የነበረው ሉተር
እኔ ስድብ ነው ብዬ ራሱ አላስብም። ምክንያቱ ራሱ ሲናገራቸው ከነበሩ ንግግሮች አባቶች ላይ ከነበረው ሀሳብ አንጻር ይሄ ስነቲንግ ለሱ ማለት ነው። አሁን እግዚአብሔር በእኔ ላይ ካወረደው ጸጋ ማለት እንደ እኔ ላይ የሰጠው ጸጋ እኔን የሰጠኝ ጸጋ ለ1000 ምናምን ዓመት ማንም ላይ አልሰጠም፣ ለየትኛውም ጳጳስም ቢሆን እያለ ሲናገር ነበር። በ1000 ዘመን ሙሉ ከዚህ በላይ ትዕቢት የለም። ስንት ቅዱሳን አባቶች በሰማዕትነት አለፉበት። ኦኬ፣ ስንት ድንቅ ተአምራት የሰሩ ስንት አባቶች እያሉ በእኔ ላይ ያደረገውን ጸጋ ወይም ደግሞ ለእኔ የሰጠውን የጸጋ ስጦታ ለማንም አልሰጠም ብሎ እስከ መናገር እና የኔን ትምህርት የማይቀበል ደግሞ የእግዚአብሔር ተቃዋሚ ነው አይነት መዳንም አይችልም አይነት ንግግሮችን የሚናገር ሰው ነው አይደለ ሉተር? እንደዚህ አይነት ትምህርቶች ማለት ከሱ ትምህርት አጌንስት ሆኖ ለቆመ ማንኛውም አባት እንኳን እንደማይመለስ የኔ ትምህርት አጌንስት ሆኖ የሚቆም ደግሞ ሳሊቬሽን ራሱ አያገኝም አይነት ነገር ብሎ የሚናገር ሰው ነው ሉተር ማለት ነው። ከእንደዚህ አይነት ንግግሮቹ አንጻር ስትመለከት ኦፍኮርስ እንደዛ ያስብላል። እና ጄሮምም አኪን እንዳለው ነው እንትን ትምህርቱ ማለት ይሄ በነፃ ፈቃድ ዙሪያ ያለውን ትምህርቱ ከእርሱ ጋር ስላልተስማማ ብቻ ምንም ከርዕሱ ጋር የማይገናኝ አሁን ድንግልና ሰማይን ትሞላለች፣ ጋብቻ ምድርን ትሞላለች የሚለው ምንም አያገናኙም አይደል? ከነፃ ፈቃድ አንስቶ ይሄ አሁን ብሎ ፐርሰናሊ ጄሮምን አታክ የሆነ ከማድረግ አንጻር ይጠቅሷል። የማይገናኙ በቃ ትምህርቱ አጌንስ ስለቆመ ብቻ እንደዚህ ብሎ የሚናገር ሰው ነው ብለህ ጄሮምን ይሄንን ሀሳቡ አንስተ ፐርሰናል አታክ ማድረግ ወይም ደግሞ የሆነ ትምህርቱ ይሄን ሀሳቡ እያልክ መዝለፍ ተገቢ አይደለም ብለን ነው የምናስበው ማለት ነው። ዘንድ ከአውግስቲን አንጻር ደግሞ የተነሳው አውግስቲን እዚህ ትምህርቱ ላይ ስቷል ሲባል ከቤተ ክርስቲያንና ከአባቶች ኮንሰንሰስ አንጻር ነው እንጂ አውግስቲን ባይዘው በጣም እናከብረው ታላቅ አባት ነው። ምንም ልንዘንፈው ልናንቋሽሸው ምንችል አባት አይደለም። አውግስቲን ትልቅ ክብር አለን፣ ሪስፔክት አለን። ግን ከቤተ ክርስቲያን አጠቃላይ የአባቶች ኮንሰንሰስ ካለው ትምህርት ግን እዚህ ፓርት ላይ ስቷል። በቃ ስቷል ማለት ስድብ አይደለም፣ ማንቋሸሽ አይደለም። ሁሉም አባቶች የሚያስተምሩትን ትምህርት እሱ ራሱ ጭምር በነገራችን ላይ ሌሎች አባቶች ብቻ ሳይሆን ራሱ ጭምር ሲያምኑ የነበረ ትምህርት ነው መጨረሻ ላይ የቀየረው አይደል? ራሱ መጀመሪያ ያምኑ የነበረ ትምህርት በኋላ ላይ ሀሳቡ ማለት ይሄ አጌንስት ፔላጊያኒዝም የፔላጊየስ ሄረሲ ሲመጣበት ከሱ ለመሸሽ የገባበት ስህተት ነው ብለን ነው ምናምን ሰው ከዛ አንጻር የተነሳ እንጂ አውግስቲንን እንዴት ልናንቋሽሸው ራሱ እንችላለን? አንችልም።